ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናውን እናሰማችኋለን። የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲዎችን አስፈላጊ መረጃዎችን ብቻ እየሰበሰበ መሆኑን ተናግሮ በሲስተም መመዝገብ ከመደረጉ በፊት የመረጃ ማቅረቢያ ቀን ገደቡን ማራዘሙን ገለጸ። ጎጎት ለጉራጌ አንድነትና ፍትህ ፓርቲ ለምርጫው ቢሳተፍም አጃቢ መሆን ግን አልፈልግም ሲል መናገሩ ተዘገበ። የኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ከቻይናው ብሔራዊ የዳታ አስተዳደር ጋር በሳይበር ደህንነት፣ በዲጂታል አስተዳደርና በዳታ አያያዝ ዙሪያ ትብብራቸውን ለማጠናከር ውይይት ማድረጉን አስታወቀ። ዝርዝር ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች እስካሁን ድረስ መደበኛ የእጩ ምዝገባ ሳይሆን አስፈላጊ የሆኑ የፓርቲዎች መረጃ ብቻ ማቅረባቸውን አስታወቀ። ቦርዱ ህዳር 20 ቀን 2018 ዓ.ም ፖለቲካ ፓርቲዎች ጋር ባደረገው ውይይት የመረጃ ማቅረቢያ የጊዜ ገደብ እንዲራዘም በቀረበው ጥያቄ መሰረት ቀኑ መራዘሙንም ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ዘንድሮ በሚካሄደው 7ኛው ጠቅላላ ምርጫ ለመወዳደር ያሰቡ የፖለቲካ ፓርቲዎች እጩዎቻቸውን በዲጂታል ስርዓት አማካኝነት እንዲያስመዘግቡ መመሪያ መስጠቱን ከዚህ በፊት ክንፋን መረጃ ዘግቧል። ምርጫ ቦርድ የፖለቲካ ፓርቲ እጩዎቻቸውን ቦርዱ ባበለጸገው ሲስተም ተጠቅመው መመዝገብ እንደሚችሉ የገለጸ ሲሆን የቀረቡ የመሙያ ቅጾችን በማውረድ በተጠየቀው መሰረት በመሙላት ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም ባለ ጊዜ ውስጥ በቦርዱ ዋና መስሪያ ቤት ከዚህ ቀደም ፓርቲው ለቦርዱ ባሳወቀው ወይም ባሳወቃት ወኪል አማካኝነት በአካል በመገኘት ሰነዱን እንዲያቀርቡ አሳውቆ ነበር። ይህን የምርጫ ቦርድ ማሳሰቢያ ተከትሎ የኦሮሚያ ፌዴራሊስት ኮንግረስ ኦፌኮ 10 እጩዎችን ብቻ ማስመዝገቡን ገልጿል። ይህን ያደረገበት ምክንያት ደግሞ ቦርዱ ያስቀመጠው የምዝገባ ቀን ገደብ ህዳር 23 የሚያልቅ በመሆኑ በኢትዮጵያ የምርጫ ህግ መሰረት ከምዝገባ ውጪ እንዳይሆን ለመከላከል እንደሆነ አስታውቋል። የኢትዮጵያ ምርጫ ቦርድ ያሻሻላቸው 3 ረቂቅ መመሪያዎችን አስመልክቶ ህዳር 20 ቀን 2018 ዓ.ም ከፖለቲካ ፓርቲዎች ጋር ተወያይቷል። ውይይቱ በምርጫው ሂደት ወቅት በየደረጃው ስለሚኖረው አቤቱታ አቀራረብ፣ መንግስት ለፖለቲካ ፓርቲዎችና ለግል እጩዎች የሚሰጠውን ድጋፍ ለመወሰን የወጣ መመሪያና የፖለቲካ ፓርቲዎች እንዲሁም የግል እጩዎች የመገናኛ ብዙሃን አጠቃቀምና ድልድል መመሪያ ላይ የቀረቡ የማሻሻያ ሀሳቦችን ለመገምገም ያለመ እንደነበር ጠቁሟል። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ እንደገለጹት መመሪያውን ማሻሻል ያስፈለገበት ዋነኛ ምክንያት አስቀድሞ ለመመሪያዎቹ መርቀቅ መነሻ የሆነው አዋጅ ቁጥር 1112/2011 መሻሻሉ ነው። አክለውም ቦርዱ የተሻሻሉትን መመሪያዎች አሰርነት የሚያረጋግጡ የተለያዩ የማረጋገጫ ሂደቶችን እንዲያልፉ እንዳደረገና በቀጣይም የጉዳዩን ባለቤት ከሆኑት የፖለቲካ ፓርቲዎች ግብዓት መሰብሰብ አስፈላጊ በመሆኑ መድረኩ እንደተዘጋጀ ተናግረዋል። የሰብሳቢያን ንግግር ተከትሎ የህግ ባለሙያ የሆኑት ጌዲዮን ሲሳይና አይተነው ደበበ መመሪያዎቹን አስመልክቶ ማብራሪያ የሰጡ ሲሆን ይህንንም ተከትሎ ከተሳታፊ ፖለቲካ ፓርቲዎች አስተያየት ተወስዶበታል። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ በመድረኩ የማጠቃለያ ንግግራቸው ፖለቲካ ፓርቲዎቹ ለሰጡት ግብዓት አመስግነው ከህጉ ጋር የተናበቡትን አስተያየቶች ቦርዱ በተሻሻሉት መመሪያዎች ላይ እንደሚያካትት ተናግረዋል። 7ኛው ጠቅላላ ምርጫ ጋር በተያያዘ ለተነሱት ጥያቄዎች ማብራሪያ የሰጡት ሰብሳቢዋ ቦርዱ በተለያዩ የኮሚኒኬሽን አማራጮች በመጠቀም እንደተናገረው የእጩዎች ምዝገባ ገና እንዳልተጀመረ፣ ነገር ግን ቦርዱ በህጉ መሰረት የእጩዎች ምዝገባ ከመጀመሩ በፊት ፓርቲዎቹ እንዲያቀርቧቸው አስፈላጊ የሆኑ መረጃዎችን ብቻ በረቂቅ የጊዜ ሰሌዳው ላይ በተገለጸው መሰረት ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም በመሰብሰብ ላይ መሆኑን ገልጸዋል። ሆኖም ከፓርቲዎቹ በቀረበው ጥያቄ መሰረት ቦርዱ የጊዜ ሰሌዳው ጊዜያዊ እንደመሆኑ መጠን ቀን ገደቡን እንደሚያራዝመውና ፓርቲዎቹም መረጃዎችን ለቦርዱ የማቅረብ ስራ እንዲቀጥሉ ተናግረዋል። አያይዞም የእጩዎች ምዝገባ ቦርዱ ባበለጸገው ሲስተም አማካኝነት በፓርቲው ውክልና በተሰጠው ወይም በተሰጣት ወኪል አማካኝነት በራሱ በፓርቲው እንደሚከናወን አስታውሰዋል። ለምርጫው አስቻይ ሁኔታ አለው ተብሎ ለተጠየቁት ጥያቄ በመለሱት መልስም ቦርዱ አስቻይ ሁኔታን በተመለከተ ጥቅምት 10 ቀን 2018 ዓ.ም ረቂቅ የጊዜ ሰሌዳውን አስመልክቶ ከፖለቲካ ፓርቲዎች ግብዓት በሰበሰበበት መድረክ ላይ ከተናገረው የተለየ አስተያየት እንደሌለው ተናግረዋል። ይኸውም የሰላሙን ሁኔታ አስመልክቶ ቦርዱ ከክልል መንግስታትና ከጸጥታ አካላት በአረንጓዴ በቢጫና በቀይ የተደራጀ መረጃ በመጠየቅ እንደሚሰበሰብ ይህንንም መሰረት አድርጎ ቦርዱ በሚያወጣው መርሃ ግብር ከፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች፣ ከሚመለከታቸው የመንግስትና የጸጥታ አካላት ጋር ውይይት እንደሚያደርግበት ጠቁመዋል። በመቀጠልም የቦርዱ የክትትልና የቁጥጥር ኮሚቴ ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች የተውጣጡ አባላት ያሉበትን ቡድን በማቋቋም ከክልሎች የቀረበለትን የጸጥታ ሁኔታ መረጃ የማረጋገጥ ስራ እንደሚሰራና ምርጫ ለማድረግ አስቻይ ሁኔታ አለባቸው የሚላቸውን የምርጫ ክልሎች የሚለይ እንደሆነ ይህም የአንድ ጊዜ ስራ ሳይሆን ተከታታይ ስራ
እንደሚጠይቅ አስረድተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ያዘጋጀው የጊዜ ሰሌዳ ከጸደቀ ከ6 ወራት በኋላ ማለትም ግንቦት 24 ቀን 2018 ዓ.ም የሀገሪቱ ዜጎች የህዝብ ተወካዮችና የክልል ምክር ቤቶች አባላት ለመምረጥ ድምጽ ይሰጣሉ። የምርጫ ክልል አስፈጻሚዎችን ለመመልመል ምርጫ ቦርድ አውጥቶ የነበረውን ማስታወቂያ ከወላይታ ዩኒቨርሲቲ በስፖርት ሳይንስ ለተመረቀ ወጣት ለአጭር ጊዜም ቢሆን የስራ ዕድል እንደሚፈጥርለት ተስፋ አድርጎ ነበር። ከዩኒቨርሲቲ ከተመረቀ 4 ዓመታት ያለፈው ስሙ እንዳይገለጽ የጠየቀ ወጣት ሌላ ስራ ስለሌለው የምርጫ አስፈጻሚነትን እንደ አማራጭ ወስዶታል። የመጀመሪያ ዲግሪ ቢኖረውም ስራ ፍለጋ በጣም ከባድ ነው የሚለው ወጣት በቋሚነት የሚቀጥረው አላገኘም። እስካሁን ተፍ እያልን በግል እየሰራን የቆየ ነው። በግል ቢዝነስ ስራ ጀምረን መሀል ላይ ካፒታል ጉዳይ ስላጋጠመን ትተን ወተን አሁን ቤት ቁጭ ብለናል የሚለው ወጣት የምርጫ ክልል አስፈጻሚዎች ለመመልመል ማስታወቂያ ሲወጣ መመዝገቡን ዶልቼ ቬሌ ነግሮኛል ሲል ዘግቧል። የምርጫ ክልል አስፈጻሚዎች ምልመላ ወይዘሮ ሜላት ወርቅ ኃይሉ በሰብሳቢነት የሚመሩት ተቋም ከሚያከናውናቸው የ2018 ጠቅላላ ምርጫ ዝግጅቶች አንዱ ነው። ተቋሙ ለምርጫ ያዘጋጀው የጊዜ ሰሌዳ ገና ባይጸድቅም ፖለቲካ ፓርቲዎች እጩዎቻቸውን እንዲያስመዘግቡ የተሰጠው ጊዜ ዛሬ ያበቃል። የጎጎት ለጉራጌ አንድነትና ፍትህ ፓርቲ ሊቀመንበር አቶ መሐመድ አብራር የእጩዎች ምዝገማ ከመከናወኑ በፊት ቢያንስ የምርጫ ጊዜ ሰሌዳው መጽደቅ ነበረበት የሚል አቋም አላቸው። የምርጫ የጊዜ ሰሌዳው በጋራ እናጸድቀዋለን ብለው ነበር የሚሉት አቶ መሐመድ ረቂቁን አቅርበው ማሻሻያ የሚያስፈልጋቸውን ብዙ ጉዳዮች ላይ አስተያየት ተነስቷል። የማሻሻያ ሀሳቦቹን ለማዳመጥ ዝግጆች አይደሉም ሲሉም ተናግረዋል። ቦርዱ የእጩዎቻችሁን ዝርዝር የምትወዳደሩበትን ምልክትና የመሳሰሉትን አስገቡ ማለቱን ያስታወሱት አቶ መሐመድ ምን ያህል ፓርቲዎች እንደሚሳካላቸው አላውቅም፣ እንግዲህ በተለያየ መንገድ እርስ በርስ ስለምናወራ የሚያሳኩ አይመስለኝም ሲሉ ተናግረዋል። በመጋቢት 2015 የተመሰረተው ጎጎት ለጉራጌ አንድነትና ፍትህ ፓርቲ በሰባተኛው ጠቅላላ ምርጫ ለመሳተፍ ቢወስንም ሊቀመንበሩ አቶ መሐመድ ግን ብዙዎቹ ነገሮች የተመቹ አይደሉም ሲሉ ተናግረዋል። የሀገሪቱ የጸጥታ ሁኔታ ተንቀሳቅሶ ምርጫ ለማድረግ የማይመች እንደሆነ የሚገልጹት የጎጎት ለጉራጌ አንድነትና ፍትህ ፓርቲ ሊቀመንበር መንገዶች በተለያዩ አጋጣሚዎች የሚዘጉበት፣ ጦርነቶች፣ ግጭቶች፣ ዘረፋዎችና የመሳሰሉት ያሉበት በመሆኑ ከሰላም አንጻር ምቹ ነገር የለም የሚል አቋም አላቸው። ተቋማት በገዢው ፓርቲ ቅርጽና አምሳል የሚተነፍሱ ናቸው። ገለልተኛ መገናኛ ብዙሃን ቀስ በቀስ ከገበያው እንዲወጡ ተደርገዋል ወይም ስፖርትና መዝናኛ በመሳሰሉት የፖለቲካ ቃና በሌላቸው ጉዳዮች ላይ ብቻ እንዲያተኩሩ ተደርገዋል ሲሉ ይተቻሉ። ገዢው ብልጽግና ፓርቲ ለሰባተኛው ጠቅላላ ምርጫ ሲዘጋጅ ግጭቶችንና ጸጥታ ስጋቶችን እያሳነሰ ኢኮኖሚያዊ ጉዳዮች ላይ ሲያተኩር ታይቷል። የፓርቲው ፕሬዝዳንት አቶ አብይ አህመድ በቅርቡ ለብልጽግና ፓርቲ ከፍተኛ አመራሮች 100% የምርጫ ምቹነት ማረጋገጥ እንደሚያስፈልግ አሳስበዋል። ሰላም የለም፣ ምርጫ አያስፈልግም ምናምን የሚሉ ችግሮች ስርዓተ መንግስትን ለማዳከም ለማፍረስ ጥቅም ላይ ሊውሉ እንደሚችሉ ለፓርቲው አመራሮች የገለጹት አብይ እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ህጋዊ ለመሆን ምርጫ ዲሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን መስራት ነው ሲሉ ተደምጠዋል። የኦሮሚያ ፌዴራላዊ ኮንግረስ በኢትዮጵያ ለምርጫ አስቻይ ሁኔታዎች ባለመኖራቸው ለመሳተፍ ያስቸግረናል የሚል አቤቱታውን ለኢትዮጵያ ብሔራዊ ምርጫ ቦርድ ቢያቀርብም መፍትሄ እንዳላገኘ የፓርቲው ምክትል ሊቀመንበር ሙላት ገመቹ ተናግረዋል። ከስድስተኛው ጠቅላላ ምርጫ የፓርቲው አባላት ታስረው ቢሮዎቹ በመዘጋታቸው ተገፍተን ነው የወጣ ነው የሚሉት አቶ ሙላቱ ከ5ኛ ዓመት ጀምሮ ሁሉም ቢሮዎች እንደተዘጉ ናቸው ሲሉ አስረድተዋል። ይሁንና የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ስርዓት አዋጅ አንድ የፖለቲካ ፓርቲ በሁለት ተከታታይ የምርጫ ወቅቶች በጠቅላላ ወይም የአካባቢ ምርጫ ውድድር ሳይሳተፍ የቀረ እንደሆነ በኢትዮጵያ ብሔራዊ ምርጫ ቦርድ ሊሰረዝ እንደሚችል የሚደነግግ በመሆኑ ኦፌኮ አጣብቂኝ ውስጥ ገብቷል። በጉዳዩ ላይ የፓርቲው ማዕከላዊ ኮሚቴ ውይይት ማድረጉን የገለጹት አቶ ሙላቱ አጣብቂኝ ውስጥ ገብተናል፣ ህጋዊ ሆኖ ለመቆየት ያለው ጉዳይ ጥያቄ ምልክት ስለሆነ ተገደን ለምርጫ ሳይሆን ራሳችንን ለማቆየት የሚያስችለንን ያህል ለመካፈል እንሞክራለን ብለናል ሲሉ አስረድተዋል። የኦሮሞ ፌዴራላዊ ኮንግረስ በምርጫ ቦርድ ላለመሰረዝ በሰባተኛው አጠቃላይ ምርጫ ለመሳተፍ ቢወስንም በአዲስ አበባና ጥቂት አካባቢዎች ብቻ እንደሚሆን አስታውቋል። በሀገሪቱ የተከማቹ የጸጥታና የፖለቲካ ችግሮች መንግስትን ለመቀየር፣ ለመገዳደር ወይም መሰረታዊ የአቋም ለውጥ እንዲያደርግ ጫና ለማሳደር ምርጫ ሁነኛ መሳሪያ ሊሆን እንደሚችል አቶ መሐመድ ያምናሉ። ይሁንና ጎጎት ለጉራጌ አንድነትና ፍትህ ፓርቲ በምርጫው ለመሳተፍ ቢወስንም የይስሙላ ሚና እንዲኖረውም ይሁን አጃቢ መሆን አይፈልግም። አቶ አህመድ በምርጫው እንሳተፋለን፣ የምንሳተፈው ግን እያንዳንዱን የምርጫውን ሂደት በንቃት በመከታተልና በምርጫው ሂደት ውስጥ ሆነን አስገዳጅ ነገሮች የሚመጡ ከሆኑ የተለያዩ ውሳኔዎችን ልንወስን እንችላለን ሲሉ የጎጎት ለጉራጌ አንድነትና ፍትህ ፓርቲን አቋም አስረድተዋል።
የኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ከቻይናው ብሔራዊ የዳታ አስተዳደር ጋር በሳይበር ደህንነት፣ በዲጂታል አስተዳደርና በዳታ አያያዝ ዙሪያ ትብብርን ለማስፋት ያለመ ውይይት ማድረጉን አስታወቀ። የኢንሳ ዋና ዳይሬክተር ትዕግስት ሐሚድ ከቻይናው ብሔራዊ የዳታ አስተዳደር ዳይሬክተር ሊዮ ሊዮንግ ጋር ያደረጉት ውይይት በሳይበር ደህንነት፣ በዲጂታላይዜሽን እና በብሔራዊ የዳታ ስርዓቶች ዙሪያ በሁለት ሀገራት መካከል ያለውን ትብብር የበለጠ ያጠናክራል ብለዋል። ወይዘሮ ትዕግስት ኢትዮጵያ የዲጂታል 2025 ስትራቴጂዋን አጠናቃ የዲጂታል 2030 ስትራቴጂን ተግባራዊ እያደረገች መሆኑን በመግለጽ በዚህ ስትራቴጂ ውስጥ የሳይበር ደህንነት ቁልፍ ጉዳይ መሆኑን ጠቅሰዋል። የኢትዮጵያን የሳይበር ደህንነትና ሉዓላዊነት ለማረጋገጥ ከቻይና ጋር በተለያዩ ዘርፎች በቅንጅት እንሰራለን ብለዋል። የቻይና ብሔራዊ ዳታ አስተዳደር ዳይሬክተር ሊዮ ሊዮንግ በበኩላቸው ባደረጉት ጉብኝት ኢትዮጵያ በሳይበር ደህንነት ዙሪያ ጠንካራ ስራዎችን እየሰራች እንደሆነች መመልከታቸውን ገልጸዋል። በተለይም የኢንፎርሜሽን መረብ ደህንነት አስተዳደር በሳይበር ደህንነት ዘርፍ ብቁ የሰው ኃይል በማፍራት ረገድ በታዳጊዎች ላይ እየሰራው ያለው የታለንት ልማት ስራ እንዲሁም ሀገር በቀል የሳይበር ደህንነት ቴክኖሎጂዎችን በራስ አቅም በማልማት በኩል አስደናቂ ስራዎችን እየሰራ ነው ብለዋል። ይህንን የተቋሙም ሆነ የሀገሪቱን የዲጂታላይዜሽን እና የሳይበር ደህንነት ስትራቴጂ ከመደገፍ አኳያ የቻይና መንግስት ቁርጠኛ መሆኑን ገልጸዋል። በሊዩ ሊሆንግ የተመራው ከፍተኛ ልዑካን በኢንፎርሜሽን መረብ ደህንነት አስተዳደር በመገኘት ከአስተዳደሩ ከፍተኛ ባለስልጣናት ጋር መምከራቸውና ተቋም መጎብኘታቸውንም ተገልጿል።